የባሰ አደገኛ ነገር እየመጣ ነው። አስፈሪው ነገር እየመጣ ነው። አሁን ቴዲ አፍሮ ዘፈን አወጣ በተባለበት ቀን ቴዲ አፍሮ ሰፈር ነው ይሄን ይፈጠራችሁ። በስንቱ ተከሰሰ። ፍርድ ቤት ሊቀርብ ነው። አለማየሁ ታደሰ፣ መስከረም አበራ፣ ሁለቱ ህፃናት እናትና አባትየው፣ አንድም ኦርቶዶክሳዊ እንዲህ ስለተደረገ ረብሻ እንዳይጀምር። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በመከራና በችግር በስቃይ ውስጥ የሚገኙ ወገኖቻችንም እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ዛሬ ከያዝኩላችሁ መረጃዎች መካከል የቴዲ አፍሮ ሰፈር የተፈጠረውን ጉድ ነው የምነግራችሁ። አንደኛው የተወለደበትን ሰፈር ማለት ነው። ሌላኛው መረጃ ደግሞ አያይዤ የምነግራችሁ ከቤተ ክርስቲያን አንጻር ደግሞ ብዙዎች መነጋገሪያ የሚያደርገው አንድ አጀንዳን ጾታ የሚቀይረውን ፓስተር ይዤላችሁ መጥቻለሁ። ከሱ በማስከተልም አያይዤላችሁ መመጣው የአርቲስቷን ጉዳይና የበስንቱ መከሰስ ጉዳይን ይዤላችሁ መጥቻለሁ። በስንቱ ተከሷል። እነዚህን መረጃዎች ከቤተ ክርስቲያንና ከሌሎች ጉዳዮች ጋር አያይዤላችሁ ማቀርብላችሁ አርአያ መካሻ ነኝ። የዛሬው ፕሮግራም የማቀርብላችሁ መረጃ በትንታኔ እስካቀርብላችሁ ድረስ ደግሞ ሌሎች ሰዎች ይሄ መረጃ እንዲደርስልኝ ሼር፣ ሰብስክራይብ እና ላይክ በማድረግ እንዲሁም ኮመንት በመስጠት ከላዩ ላይም ደግሞ ደወል ምልክቷን በመጫን ኖቲፊኬሽን ሌላ ጊዜም እንዲመጣላችሁ በማድረግ መረጃውን ለብዙዎች ኢትዮጵያውያን እንድታጋሩልኝ በዚህ ምን እንድታግዙኝ እጠይቃችኋለሁ። ትልቁ ነገር መረጃው መተላለፋ ነው። ክርስቲያናዊነት አንድነት ነው አይደለም? አንድነት ደግሞ ኢትዮጵያዊነት ነው። ኢትዮጵያዊነትን ደግሞ ካቀነቀነን አይቀር የዛሬው የቴዲ አፍሮ ከቀን 8 ሰዓት ጀምሮ እየለቃቸው ያሉ መረጃዎች ደግሞ ብዙዎች መነጋገር ይሆናል። እኔ የቴዲ አፍሮ ሰፈር ወስዳችኋለሁ። ንጉሱ ይሉታል ብዙ የዘፈን አድናቂዎች። የንጉሱ ሰፈር ደግሞ ወስጃችሁ እውነት የሚያሳፍር ቅሌቱን አሳያችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። የመጀመሪያው መረጃ እንደነገርኳችሁ ከያስኳቸው ፕሮግራሞች መካከል የመጀመሪያ ማድረግላችሁ ሌላኛው መረጃ የማሳያችሁ እቺን እህታችን ላሳያችሁ። ወደ ቴዲ አፍሮ ሰፈር ልወስዳችሁ። ዛሬ ዘፈን ወጥቷል። ንጉሱ እያላችሁት ነው። እዛ ሰፈር የተፈጠረው ነገር አልሰማችሁም? ጉዱን ልነግራችሁ። መጀመሪያ ግን ከሁሉ በላይ ስለእመቤታችን ፍቅር እንዲህ በእንባና በሐዘን የምትናገር እውነታችንን ላሳያችሁ። ስሟት አንዴ። በቅርቡ ነው ያገባቸው። እኔ ማለት የማርያም አማላጅነት የሚታይብኝ ሰው ነኝ። መቤቴ በልጅሽ ብያት ምንም ነገር አሳፍራኝ አታውቅም። መቤቴ ለልጅሽ አደራ በይልኝ ብያት ምንም ነገር አልፎኝ አያውቅም። ተስፋ መቁረጥ ውስጥ ነበርኩኝ። ደስታ በማጣት ውስጥ ነበርኩኝ። ሰላም በማጣት ውስጥ ነበርኩኝ እና ጊሸን ደጅ ደርሼ ስመለስ እዚህ ሆኜ ነው እዚህ ጊሸን ላይ ያለው ነው ብዙ ጥያቄ የተመለሰልኝ እና እኔ ስለ ማርያም መናገር አልችልም። ምክንያቱም የእውነት የማይገባኝ የእውነት ከልቤ የማይገባኝ ሰው ነኝና ስለሷ መናገር የማይገባኝ ሰው ነኝ። በፍቅር በሞገስ መፈመኝ ምንም ነገር ጠይቄያት አፍሬባት ማላቅም። መብርሃን ምንም ነገር ጠይቄ ዓለማዊ መንፈሳዊ ቤተሰቦቼን፣ እናቴን፣ ልጄን በጸጋ በእድሜ በጤና የምትጠብቅልኝ መብርሃን ቤተሰቦቼን፣ ወንድሞቼን እኔ እንጃ። እኔ ስለማርያም መናገር አልችልም የእውነት እና እንደኔ ቆሳሳለ እኔ ምንም አይነት ነገር አይገባኝም ነበር። እኔ ሰው ሲጠይቀኝ ማርያም ታማልዳለች ብቻ ጠይቀኝ እኔ ነው የምለው።
እንደምታማልድ ነው የምለውና እመቤቴ ክብር ይግባት። በእኔ አይነት ሰው የምትጠራ አይደለች፣ ግን ላረገችልኝ ሁሉ እግዚአብሔር ይመስገን፣ ከነ ልጇ እግዚአብሔር ይመስገን። አመሰግናለሁ። ያመጣሁላችሁ ቴዲ ሰፈር ልወስዳችሁ ነው። ይቺ ልጅ አርቲስት ነች። ባሏን የሰጠቻት፣ ልጇን የምታሳድግላት፣ እሷን የምታማልዳት፣ ቤተሰቦቿን የጠበቀችላት፣ ህይወታን በእመቤታችን ምልጃ እንደምትኖር በቃል ምስክርን የሰጠችበትን ያመጣሁባችሁ ምክንያት አለ። የከተማ አርቲስቶች፣ የከተማ ታዋቂ ሰዎች፣ የከተማ ሀብታሞች ኦርቶዶክሳዊ ከሆኑ እመቤታችን ቅድስተ ቅዱሳን አማላጃቸው ነች። ጻድቃን ሰማዕት መላእክቱ አማላጅ ናቸው። ከክርስቶስ ከእግዚአብሔር የሚያስታርቁን እመቤታችን ነች። እንግዲህ ከተማ በሀብታም ልግለጸው ብዬ ነው። በጣም ድሃም አለ፣ ችግረኞችም አለን። ሁላችንም ማህበረሰቦች እዚህ ውስጥ አለን። ታዋቂ ያልሆነ፣ ሀብታም ያልሆነ፣ ድሃ የሆነ፣ ታሞ ያለ፣ ቆሞ የሚሄድ፣ ጤነኛ፣ የታመመ ሁሉም አለን። እመቤታችን ለሁላችንም እናታችን ናት። ልነግራችሁ የፈለግኩት በመረጃ በማስረጃ ስለሆነ እነኚህ ገጠር የምታዩዋቸው እናቶች በገዛ ቋንቋቸው እመቤታችን ነው የሚማጸኑት። እርጅን ከልጅሽ አስታርቂን፣ አምላኬ ሆይ ማረኝ ብለው ቅዱሳኑን፣ ጻድቃኑን፣ መላእክቱን፣ ሰማዕታቱን እየተማጸኑ በክርስትና አምነው ተጠምቀው የዳኑ ናቸው። ቋንቋ አልለያቸውም፣ ሃይማኖት አልበረዛቸውም። ቋንቋ፣ ብሔር፣ ጎጥ፣ ሰፈር ምናምን አይለያቸውም። ደጀ ሰላሙን ረግጠው ከፈጣሪ ምሕረት የሚያገኙበት ቦታ ቤተ ክርስቲያን ደጀ ሰላም ሄደው ነው ያዋቸው። አርአያ ስለመቤቴ ምን ነው አበዛው እንዳትሉኝ ላሳያችሁ። ይሄ ወንድማችን አሁን እዚህ ፕሮግራም ቀረጻ ከጀመርኩ ጀምሮ ቅድም ቃለ ቀርን ላይ ቀረጻ ቀርጬላችሁ ነበር። አሁን ከመጣው በኋላ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ዘፈኑን ለቋል። ቴዲ አፍሮ ይሄ 18 ዘፈን የመጀመሪያው 1.1 ሚሊዮን ታይቷል። አሁን በመነግራችሁ ሰዓት እናንተ ጋር ሲደርስ ቁጥሩ ይጨምራል። 770 612 633 466 462 390 እየጨመረ ነው። ሁሉም ይሰማዋል። አብዛኛው ዘፈኑ አብሮነትን፣ ኢትዮጵያዊነትን፣ አንድነትን፣ ሀገራዊ ፍቅርን፣ አብሮነት እሴትን የሚገልጹ ናቸው። ብዙ ጊዜ የሚዘፍናቸው ነገር ግን የቤተ ክርስቲያን መዝሙር አይደሉም። የመስጊድም ጁማ አይደሉም። የቸርችም ዝማሬ አይደሉም። ይሄ ዘፈን ነው። ሀገራዊ ዘፈን ነው። ኢትዮጵያዊነትን የሚያቀነቅንበት ነው። ስለዚህ ለምን አነሳው ካላችሁኝ ኳስ ሜዳ ሄጄ ገጠመኝ። አሁን ኳስ ሜዳ ነው የምወስዳችሁ። ይቺ እመቤታችን ቅድስተ ቅዱሳን ድንግል ማርያም ነች። እሱ የኳስ ሜዳ ልጅ አይደለም። ብዙ የኳስ ሜዳ ልጆች ብታዩዋቸው ጎበዝ ክርስቲያን እመቤታችንን፣ ቅዱሳኑን፣ ጻድቃኑን፣ ሰማዕታቱን ተራዳይነታቸውን የሚማጸኑ በእግዚአብሔር የታመኑ በጣም ጀግና ልጆች ያሉበት ሰፈር ነው። እዚሁ አዲስ አበባ ኳስ ሜዳ። ታዲያ ከእመቤታችን ጋር የምናገናኘው ካላችሁኝ በእመቤታችን ቅድስት ስዕል ጫት እየተጠቀለለ የሚሸጠው እዛው ኳስ ሜዳ ሰፈር ነው። ያው የቴዲ አፍሮ ሰፈር የምላችሁ ሰፈሩን እዛው አካባቢ ስለተወለደ እሱም ደጋግሞ ስለሚነግራችሁ ቅዱስ ሚካኤልና ቅዱስ ራጉኤል የሚገናኙበት ለታቦት መውጫ ሰፈራ ጋር እዛ ጋር ጫት ተጠቅልሎ እየተሸጠበት ተገኘ። ከዚህ ዜና በፊት እንደው ለማስታወስ እንዲመቻችሁ ይሄ በመጽሐፍ ቅዱስ ፓስቲ እየተሸጠ ወላይታ ላይ ተገኘ። መሐመድ የሚባል ግለሰብ ይኸው ላንብብላችሁ። እኔ ዜናውን ነው የማነበው። በወላይታ ሶዶ ቅዱስ መጽሐፍን ለንግድ መጠቅለያነት ሲጠቀም የነበረ ግለሰብ በቁጥጥር ስር ዋለ። ይሄ የተደረገው መቼ ነው? መጋቢት 23። ዛሬ ስንት ነን ቀን? ሚያዝያ 8። ዛሬ ሚያዝያ 8 በነገራችን ላይ የቅዱስ አዳም ዓመታዊ ክብረ በዓል ነው። ታቦታ አዳም ያለበት ስፍራ በሙሉ ንግስ ይነግሳል። እንኳን አደረሳችሁ። በወላይታ ሶዶ አራዳ ክፍለ ከተማ ልዩ ስሙ ህብረት ቀበሌ ውስጥ አቶ ሽኩር መሐመድ የተባለ የሻይ ቤት የንግድ ስራ የሚተዳደር ግለሰብ የቅዱስ መጽሐፍ ገጾችን በመቅደድ ብስኩት ሲጠቀልልና ሲሸጥ መገኘቱን የከተማ ፖሊስ አስታውቋል። የአካባቢው ማህበረሰብ ይሄ በመደረጉ ለፖሊስ በጸጥታ አቅርቦ ሰላማዊ በሆነታ ግለሰቡ እንዲያዝ በማድረጉና
ክርስቲያኖችን በማስቆጣትና በማበሳጨት ተንኮል ሊሰራ ማሰቡን ትክክል አለመሆን በፍርድ ቤት እየጠየቀው ነው። ጥሩ ከወላይታ ሶዶ ጋርና አሁን ካለው ጋር እዚህ ኳስ ሜዳ ከተገኘው ከቴዲ አፍሮ ሰፈር ከተገኘው ጉዳይ ጋር ላያይዝላችሁ። በጣም ጥሩ። አሁን በድጋሚ ነገር ታየ። ሌላ ቦታ ደግሞ ልሰዳችሁ። ንፋስ ስልክ ላፍቶ ማንጎ ሰፈር ይሄን የምታመጣ እሷ ነች። አላነበብሽው? ይኸውልሽማ እማ ቆይ እሺ ሂዱ ከኔ ጋር ናችሁ ሂዱ እስቲ ደፋችሁ ተጭ አይ ማንሽ ደፋ እኔ ምንም ማቀው ነገር የለም አባ እዚህ ጋር ማለት ነው። እሺ አላየሽም? አላየሁት። እሷ የት ነው ያለችው? ሌላ ቦታ ነው። ልጆቹ ናቸው አንተ የሰጡት ከወረቀት ጋር ተደባለቁ። ብዙ አይደለም የለም ተደፍተር ጋር ነበር እሱ ጋር ነበር። ኦኬ አንቺ አሁን ለምሳሌ እኔ አሁን ለምሳሌ በኢትዮጵያ ቆይ ስራሽን ስሪ። እስልምና ክቡር ነው አይደል? እስልምና ክቡር ነው። ቁርአን ክቡር ነው። ይሄ መጽሐፍ ቅዱስ ነው። ስለዚህ ይሄ ያስጠይቃል። እሷ ሰፈሩ ንፋስ ስልክ ላፍቶ ክፍለ ከተማ ላይ ማንጎ ሰፈር ወረዳ 14 ማንጎ ጨፌ ዳቦና ቆቀር በመጽሐፍ ቅዱስ ጠቅልለው ሲሸጡ እጅ ከምን ተይዘዋል። ይሄ ማለት መጽሐፍ ቅዱስ በመቅደድ ወላይታ ላይ ሽኩር የተባለው ግለሰብ እዚህ ላይ እንደምታዩት እምነቷ እስልምና ተከታይ የሆነች እንደምታዩት ታችን አላነበብኩትም ማለች። ቁርአን ቢሆንስ ኖሮ አላነበብኩትም ነበር የምትለው አትልም አይደል? ቁርአን የትም ቦታ መቀደድ የለበትም። የትም ቦታ መቀደድ የለበትም። እምነታቸው ነው፣ ሊከበርላቸው ይገባል። ያ ማለት ግን መጽሐፍ ቅዱስ ይቀደድልን ማለት አይደለም። እምነታችሁን እንደምናከብርላችሁ እምነታችን ልታከብሩ ግዴታ አለብን። ሁላችንም እኛ እስልምናውን ልናከብር ግዴታ አለብን። እስልምና እምነት ተከታይ የሆናችሁ ማናችሁም ግለሰቦች ክርስትናውን ማክበር ግዴታ አለባችሁ። እቺ ጉዳይ ተራ መስላችሁ ከሆነ ወላይታ ተከናውኗል። ተራ መስላችሁ ከሆነ ደገመ ንፋስ ስልክ ላፍቶ ላይ ተራ መስሏችሁ ከሆነ አያት አሳይቻችኋለሁ። በእመቤታችን ስዕል በመስቀል ጫስ ይጠቀልሉበት ላሳያችሁ ልምጣላችሁ። ተራ ነገር አይደለም ማመጣላችሁ። ይሄ አቃቂ ቃሊቲ ላይ መጣ ነው። እዩት። እንሰግዳለን ለስዕል የእመቤታችንን ስዕል አድነው ሳንቡሳና ፓስቲኒ መሸጫ ሲያደርጉትኝ በቁጥጥር ስር ውለዋል። አቃቂ ክፍለ ከተማ ውስጥ ኦርቶዶክሳውያን ይሄ የጥንቃቄ መልእክት ነው። እማምላክን የሚወዳት እመቤታችንን የሚያፈቅራት ክብሯን በምንም ነገር የማይደራደርበት ኦርቶዶክሳዊ ይህንን ቪዲዮ አብዝቶ ለብዙዎች እንዲያደርስልኝ ይፈልጋል። መጀመሪያ ይህንን የተፈጠረውን አጋጣሚ ስሙት። ፓስቲኒ ሊገዛ ያኩኝ ሲሸጠኛውና አቃቂ ውስጥ ሻይ ቤቱ ስም አላውቀውም። የድሮ ሻይ ቤት ነው። ሰጠኝና ሁለት ሳምቡሳ ገዛሁት፣ ሁለት ፓስቲኒ ገዛሁት። በዚህ ጠቅሎ ሲሰጠኝ አንተ አሁን ይሄ የእናንተን የመጽሐፍ እንደዚህ ቀድጄ ብሸጥበት ደስ ይላል ያልኩት እኔ አላውቅም አለ እና እንዴ በዚህ ይሰጣል ታዲያ ምን ላድርገው ታዲያ ገዝቼዋለሁ ልጣለው አልጥልም አለ። ከዛ እኔ ዝም ብዬ ወጣውና ለጓደኞቼ ነገር እሺ ከዛ ጓደኞቼ ነገር ጓደኞቼ ለሄደ በአካል አገኘው ቀምጧቸው ሄደና ኬት አመጣችሁ ማከፋፋዩን ነገርን አለ። ማከፋፋዩን ነገሩት። እሺ ከዛ እጅ ከፍል ከነ ወረቀቱ ያዛቸው ለፖሊስ መረጃ ሰጣን። ፖሊሶች መጡ። አደራሻው ከየት እንደምታመጣ አባቷን ነግራ አባቷ ከመርካቶ እንደሚያመጣ ከማከፋፈያ እና እንደሚሸጡ ልጅቷ ተናገረች። እኔም ለፖሊስ ቃል የሰጠው መጨረሻ አሁን እነሱ ተይዘዋል። ፌስታል ስለተከለከለ ወረቀት ተጀምሮ የለ ያቺን ምክንያት በማድረግ ሪከቨር ማድረግ ጀምረዋል። ይሄ ህትመት የሚታተምበት ነው። ቲሸርቱ ላይ ስታምፕ ከተደረገ በኋላ እኛ ኦርቶዶክሳውያን የምናደርገው የነበረው ወይ ለራሱ ላዘዘን ሰውዬ እንሰጠዋለን ወይ ደግሞ እናስቀምጠዋለን፣ በክብር እናስቀምጠዋለን። ግን ይሄኛው ይሄ ብቻ ሳይሆን በጣም በብዛት ነው። በብዛት እንዴ በኪሎ 200 ብር መገዛው አለ ልጅ። እጅግ ከፍተኛ ጥንቃቄ አድርጉ።
ፌስታል በመከልከሉ የተነሳ በጣም ብዙዎች ይሄንን የእመቤታችንና የቅዱሳንን የመስቀሉን ስዕል አድህኖ በዚህ ሰዓት ላይ እንደ ወረቀት ለዳቦ ለተለያዩ ቁሳቁስ እየተጠቀሙት ይገኛሉ። እኛ ደግሞ ኦርቶዶክሳውያን ባለማህተቦች ነን፣ ይገደናል። እኛ ለስዕሉ አንሰግዳለን። ቅዱሳን ያለንን ክብር ለማዋረድ የሚሄዱበት ርቀት ነውና አብዝታችሁ ይሄንን ቪዲዮ ማርያምን ነው የምነግራችሁ፣ አብዝታችሁ ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ከፍተኛ ጥንቃቄ በማድረግ እንድትጠነቀቁ ለሁላችሁ ነገርኳችሁ። ወላይታ ፓስቲ ሸጡበት መጽሐፍ ቅዱስን አዲስ አበባ ላይ ንፋስ ስልክ ላፍቶ ወረዳ 14 ማንጎ ሰፈር ዳቦና ፓስቲ ሸጡበት መጽሐፍ ቅዱስን አያት 49 ጋር የመስቀሉን ጫት ነገዱበት። አሁን ደግሞ ኳስ ሜዳ ሰፈር የታሸጉትን ሱቆች ላሳያችሁ። እነዚህ የታሸጉ ሱቆች 7 ግለሰቦች ታስረዋል። ይኸው ይዋች እነዚህ የምታያቸው የታሸጉ ሱቆች እምነትና እምነትን ለማጋጨት ሆን ብለው የሚሰሩ የሌላ እምነት ተከታዮች ናቸው። 7 ሰዎች ናቸው። ዛሬ 12ኛ ቀናቸው ነው። ነገ ከነገ ወዲያ ፍርድ ቤት ይቀርባሉ። ዛሬ በዚህ ሰዓት የወረዳው አስተዳደር እሽጉን ስራ ይሰራበት ብሎ ከፍቶታል። የእምነት ግጭት ጉዳይ አይደለም ማለት ነው። ስለዚህ አጀንዳው ከዋናው ጉዳይ አልፏል። ሆነ ተብሎ ታቅዶ የሃይማኖት ግጭት ለማስነሳት የሚሰሩ እጅግ በጣም ብዙዋን ናቸው። ነጋዴ ነን ባዮች ላሳያችሁ። ካርቶኑን እቃውን እንዴት እንደሚያመጡት እዩቴን መኪና ይሄ የእመቤታችን ስዕለ አድኅኖ ያለበት አስተርዮ ማርያም ያለበት ብስኩት፣ ጫት፣ ሌላ ነገር ጠቅላችሁ የምትሸጡበት ነው። ይሄ ዳቦ ቤት ነው። ዳቦ ቤቶች በዚህ ጠቅልለው እመቤታችን አጨማደው ነው የሚሸጡት የእመቤታችንን ስዕል። ይኸው በመላው ኢትዮጵያ የምትገኙ ኦርቶዶክሳውያን፣ በመላው ዓለም የምትገኙ የምትገዙበትን ሱቅ መጀመሪያ ወቁ። ነጋዴ ለዩ። ከዚህ በኋላ የመጀመሪያው አክሱም ስለተቀደደው ቁርአን እናዝናለን። እንደ አንድ ኦርቶዶክሳዊ ስለ እምነታቸው እናከብርላቸዋለን። መጽሐፍ ቅዱስ ግን መቅደድ ወንጀል ነው። እዛም ወንጀል እንደሆነው ኦርቶዶክሳውያንን ማስቆጣት ነው ስራቸው። ማስቆጣት ብቻ አይደለም፣ መተናኮል፣ ክፉ እንድታደርጉ፣ ወንጀል እንድትፈጽሙ ማድረግ ነው ስራቸው። ስለዚህ የምታበረቱ የምታነቁት መጀመሪያ እናንተ ነው የምትጠቁት። እያንዳንዱ ኦርቶዶክሳዊ ዛሬ ከሱቅ ገዝተህ የእመቤታችን ስዕለ አድኅኖ ብስኩት ጠቅልለህ ብትገዛበት የገዛኸው ሰውዬ አተረፈብህ፣ እምነትን ደግሞ አራከሰልህ፣ ሰደበህ፣ ዘለፈ። ለዚህ የሚጠይቅ አካል የለም። የመንግስት አካላት ፖሊሶች የበኩላችን እየሄድን ነው፣ እናንተ ተረጋጉ ብለዋቸዋል። አካባቢ ላይ ያሉ ወጣቶች በጣም ተቆጥተዋል። እኛም እኮ የእመቤቴ ጉዳይ አንገበግበናል። እኛም የቤተ ክርስቲያናችን ቃጥሎ አንገበግበናል። እኛም የኦርቶዶክሳውያን ሞት አንገበግበናል። እኛ ስለ ኦርቶዶክሳውያን ሞት ያልተንገበግበን ይመስላችኋል? የማያገባን ይመስላችኋል? ስለዚህ አላውቅም ይሏችኋል። ቅድም ሴትዮዋ እንደምትለው እኔ አላነበብኩትም አላውቀውም ይሏችኋል። የእናንተን ቁርአን ግን እንድናውቅ ትፈልጋላችሁ። ይሄን ለሚያደርጉት ነው የምናገረው። በጣም ብዙ ሰላማዊ ሙስሊሞች አሉ፣ እጅግ በጣም ብዙ። መቼም የቅዱሳኑ ነገር ፕሮቴስታንቶም ሙስሊሙም ጽንፈኛ የሆነው አካል ይሄን ያደርጋል። ይሄ መቆም አለበት። አናክብራችሁ፣ እናራክሳችሁ፣ እናዋርዳችሁ፣ እንዝለፋችሁ ከሆነ ጉዳዩ ከዛ በኋላ ነገ ለሱ ግብረ መልስ የሚሰጠው ወጣት ደግሞ ልታስሩት ነው የምትፈልጉት፣ እንዲታሰር እንዲዘረፍ። ዛሬ አክሱም ላይ የክልሉ ፕሬዝዳንት ምላሽ ሰጥቷል። የክልሉን ግን የእምነት ተቋም የጠየቀ ያከል የለም። ምክንያቱም አይመለከተው፣ በማያገባ ጉዳይ ነው የሚጠየቀው። አዲስ አበባ ውስጥ ታዲያ በሁሉም ቦታ ግጭት ለመፍጠር ሆነ ተብሎ እየተሰራ ነው። አሁን መንግስት ሀገራዊ ሽግግር ወይ ደግሞ ምንድነው የምርጫ ወቅት እያደረገ ስለሆነ ብጥብጥ እየፈጠሩ ኦርቶዶክሳውያንን ማበሳጨት የእምነት ተቋሙን ከመንግስት ጋር ጥለኛ እንዲሆን ለማስደረግና ለመሳብ የበለጠ እየተሰራ ነው።
ምርጫው በሰላም ይለፍ። ነገር ግን ቀጣዩም የሚረከበው ተመርጦ የሚረከበው መንግስት ቀጣዩን ስርዓት በስርዓት ያስተዳድር። እኛ የምንፈልገው ህጋችን እንዲከበር፣ እምነታችን እንዲከበር እንፈልጋለን። የእናንተ እንዲከበር እንደምትፈልጉት ሁሉ ይሄን ለምታደርጉት ነው ማለት እንደምትፈልጉት ሁሉ የኛም እንዲከበር እንፈልጋለን። የእስልምና እምነት እንደና ሀጂ ሙፍቲ ያሉ አባቶች እንዳሉ እንደምናቀው እንደምናከብራቸው እነሱ ነፍስ ይማር በእኛ አባባል እንደነሱ አይነት አባቶች እንደመሩት እንደምናውቀው ሁሉ አሁንም እንዲከበር እንፈልጋለን። አሁንም ላሉት አባት ሀጂ ኢብራሂም ሙፍቲ ሀጂ ኢብራሂም ቱፋ የፕሮቴስታንት እምነት ከፓስተር ጻድቁ ወደ ፓስተር ደረጃ ሄዷል አይደል? እንዲከበር እንፈልጋለን። እምነቱ ሃይማኖት ስርዓቱ እንዲከበር እንፈልጋለን። ማንም እንደሚያከብረው የኔ እንዲከበር ስለምፈልግ የሌላው እንዲከበር እንፈልጋለን። የኔ እምነት ሲገደል አማኝ ሲገደል በክርስቲያንነቱ አንገቱ ላይ ባለው ክርስ ተመርጦ ሲገደል የማፌዝ የስላቅ መግለጫ እያወጣን ተገፈተረብኝ አማኝ እያሉ ደግሞ እየየ ብሎ ማህበራዊ ሚዲያን መዝ ደግሞ ተገቢ አይደለም፣ ነውር ነው። እኔ እኮ እየተገደለብኝ ነው። የእናንተ እንዲገፈተራል እንዲሰደብ እንኳን አልፈልግም። የሚሰድበውም የሚዘልፈውም የሚያደርገውም ግን መዋቅር ውስጥ ያለ አካል ነው። ስለዚህ መዋቅር ውስጥ ያለውን አካል መጠየቅ ነው። እሱ የሚጠየቅ አካል ስላለ በማይጠየቀው ቤት አመጣችሁ ኦርቶዶክሳዊ ጥላቻ፣ ኦርቶዶክሳዊ ጽንፈኝነት፣ ኦርቶዶክሳዊ በደልተኝነት እየፈጠሩ ሌላውን ሰው ቤተ ክርስቲያን አማኝ የሆነ ክርስቲያን የሆነ ማንም እየተመረጠ አንገቱን እንዲታረድ ህፃን የ2 ዓመት ልጅ በገጀራ እንዲቆረጥ እያደረጋችሁ ይሄ መቆም አለበት። መንግስት የተቻለውን እንዲያደርግ እንጠይቃለን። የሃይማኖት አባቶቻችን አቤት እንድትሉን እንጠይቃለን። የመጀመሪያ እናንተ ከሌላችሁን ባዶ ነን። እናንተ ከሌላችሁ እኛ እግዚአብሔር አለን። እውነት የምነግራችሁ ከመዋቅራችን በላይ ገጠር ያሉ ምዕመናን የዋህ እናቶች ህፃናቶች እያለቀሱ እችን ሀገር አቆይተዋታል። በእውነት ከመዋቅር በላይ ነው የምነግራችሁ። ይሄ ግን የባሰ አደገኛ ነገር እየመጣ ነው። አስፈሪው ነገር እየመጣ ነው። አሁን ቴዲ አፍሮ ዘፈን አወጣ በተባለበት ቀን ቴዲ አፍሮ ሰፈር ነው ይሄን የፈጠራችሁት። ይሄን ጉድ ያሳያችሁ፣ ይቅር ይበላችሁ። እኛ መረጃውን ለብሮድካስትም ለመገናኛ ብዙሃንም ለመንግስት ኮሚኒኬሽንም ለፌዴራል ፖሊስም ለአዲስ አበባ ፖሊስም እንዲደርስ ነው መረጃውን የምንለቀው። ህዝቦች ደግሞ ኦርቶዶክሳውያን እንድትነቁ ነው የምንናገር። አጠገባችሁ ያሉ ተራ የሚመስሉ እምነትን የሚያንቋሽሹ ተራ የሆኑ ድርጊቶች ሲገጥማችሁ ለፖሊስ አሳውቁ በፍጥነት። ሆነ ብለው እናንተን ግጭት ውስጥ ከተው የሃይማኖት ግጭት መፍጠር የሚፈልጉ ሰዎች ተሰማርተዋል። ያሰማሯቸው ሰዎች አሉ። ይህን በተደጋጋሚ ወደኋላ ገብታችሁን ቪዲዮ ይዋቸው። ሌሎችም ሰዎች እየሰሩላቸው ከመቼ እንደጀመሩ ስራው መቼ እንደሚጠናቀቅ ፍጻሜው ምን እንደሚፈለግ በመንግስት ላይ ምን ለማሰር እንደፈለጉ በኦርቶዶክስ ስም ነው የሚሰሩት። በነገራችን በብሔር በሃይማኖት ተደራጅተው ቤተክርስቲያንንና ሀገር ለማፍረስ እየሰሩ ያሉ አካላት አሁን ተደራጅተው ቡድን ሰርተው እየፈጸሙት በሚዲያም ህጋዊ በሆነ ነገር በፌስቡካቸው በዩቲዩባቸው በሚዲያ ቀርበው እየተናገሩ ስልጣንም ወንበርም ይዘው እየሰሩ በማስረጃ ነው ማቅረባል። የነሱ ልጆች ናቸው ጠምጠማ መጽሐፍ ቅዱስ አላቅም ብላችሁ ቁርአኔን ወቅልኝ የምትላችሁ። ወላይታ ላይ ተቀምጦ መጽሐፍ ቅዱስ በፓስቲ ሲሸጥ የተናገኘው የእስልምና እምነት ተከታይ። በነገራችን እየነገርናችሁ ያለ ነው ታች ላሉት አይደለም። ይሄንን ለሚያንቀሳቀሱትና በጸጥታው ተቋምና የመንግስት አካላት ነው እየጠቆምን ያለ ነው። አንድም ኦርቶዶክሳዊ እንዲህ ስለተደረገ ረብሻ እንዳይጀምር በአስቸኳይ ወደ ህግ አካላት ውሰዱ። የህግ አካላት ይሄን ካላሰራ አሳውቁ ለሁላችን። ያኔ ህግ ይከበራል ወይ ህግ አይከበር። እኛም ወደ ህግ እንሄዳለን። ለነገሩ ጥርስ ያለው አንበሳ ቢኖረን ኖሮ የህግ ክፍላችን በዚህ ጉዳይ ላይ ይሰራ ነበር። ጳጳሶቻችን የእመቤታችን መጨማደድ ቢቆጫቸው ኖሮ ይናገሩልን ነበር። ፓትሪያርኮቻችን በዚህ ጉዳይ የመናገር አቅም ቢኖራቸው ኖሮ ይናገሩልን ነበር። ቢናገሩስ ማንም ይሰማቸዋል? ታሳሪ ኦርቶዶክሳዊ አይደል እንዴ? መምህር ሲሳይ ተፈታ አልተፈታም አይደል? መምህር ደረጃ የተፈታው አያችሁ፣ ሰማችሁት አይደል? ድምፁ እንዴት እንደዘጋው። ወንድሜ ነጋሽ የተፈታበትን ቀን አያችሁት አይደል? ትዝታው ሳሙኤል ታሰረ። ታቦት የተዛለፈ የተሳደበ ታሰረ አልታሰረም አይደል? መሪዎቹ አይታሰሩም፣ ህፃናቶቹ እየታሰሩ፣ ላኪዎቹ አልታሰሩም፣ የፕሮጀክቱ ጠንሳሾች አይታሰሩም። እነዚህ የፕሮጀክቱ ጠንሳሾች ሳይሆን ፕሮጀክቱ ፈጻሚዎች ናቸው። ጠንሳሾችና ፕሮግራም ሰሪዎቹ በሙሉ ላይ ነው ያሉት። አሁን አደጋ ነው፣ በጣም አደጋ።
በመጨረሻ አንድ ነገር ላሳያችሁ። ይህን ድራማ ታውቁታላችሁ አይደል? በስንቱ ድራማ ይባላል። በስንቱ ተከሰሰ። ፍርድ ቤት ሊቀርብ ነው። አለማየሁ ታደሰ፣ መስከረም አበራ፣ ሁለቱ ህፃናት እናትና አባትየው ተመሳሳይ። እናንተ የምታውቁት በስንቱ እሱን ነው። ዛበሻ ነው የዘገበው። በስንቱ ተከታታይ ድራማ ፍርድ ቤት ሊቀርብ ነው። በስንቱ የተሰኘው ተከታታይ ድራማ በኢቢኤስ ቴሌቪዥን ሲተላለፍ የቆየ ሲሆን በአሁን አድራሻው በቻናል ዋን ቴሌቪዥን ማድረጉ ይታወቃል። ተወዳጅ የሆነው በስንቱ ድራማ በዚህ ሳምንት አንስቶ በቻናል ዋን መተላለፍ የጀመረ ቢሆንም ይህ ቴሌቪዥን ዝውውር ግን አልጋ በአልጋ አልሆነለትም። ኢቢኤስ ቴሌቪዥን ድራማውን ባለቤት መሆኑን በመግለጽ ላይ ይገኛል። በኢቢኤስ ቴሌቪዥን ባለቤት የሆነው ሲልቨር ስፕሪንግ ፕሮዳክሽን ኤንድ ፕሮሞሽን መጋቢት 7 ቀን ለቻናል ዋን ቴሌቪዥን በጻፈው ደብዳቤ ድርጅቱ የቅጂና የተዛማጅ መብት ላይ የመብት ጥሰት እየፈጸመ መሆኑን ገልጾ ነበር። በደብዳቤው ላይ በስንቱ ድራማ ወይንም ነጸብራቅ ድራማን በብቸኝነት የማሰራጨትና የመጠቀም መብት እንዳለው ገልጾ ለዚህ ከኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ተመዝግቦ የሕግ ጥበቃ ማግኘቱን አስታውቋል። በተጨማሪም ድራማውን ከሚያዘጋጀው አብሪኮ መልቲሚዲያ ጋር ስምምነት እንዳለው የጠቀሰው ኢቢኤስ በስምምነቱ ድራማውን በማናቸውም መንገድ ለማናቸውም ሌላ ወገን ለማስተላለፍ ግዴታ መግባቱን አስረድተዋል። በመሆኑም ቻናል ዋን የተጻፈው ደብዳቤ 57 ክፍሎች ኦንላይን ላይ እንዲወርዱ የሚጠይቅ ነው። የደብዳቤው በስንቱ ድራማ አዘጋጅ ለማስተላለፍ ከኢቢኤስ ቴሌቪዥን ጋር በ2013 ዓ.ም የፈረመው ውል አስመልክቶ ለ3 ዓመታት 100 ክፍሎችን ሰርቶ የማቅረቡን የገለጸው አብሪኮም ይህ ውል መጠናቀቁን ይገልጻል። ይሁንና በድጋሚ ውሉን እንዲራዘም ተደርጎ ሌላ 57 ክፍሎችን ሰርቶ ማስረከቡም ያስረዳል። ይሁንና በድጋሚ ውሉ እንዲራዘም ተደርጎ ሌላ 57 ክፍሎችን ካቀረበ በኋላ በተራዘመው ውል ላይ ከቴሌቪዥን ስርጭት ውጪ የኦንላይን ሚዲያዎችን ማስተላለፍ የሚል እንደሌለበት ገልጾ ኢቢኤስ ቴሌቪዥን ከ101 እስከ 157 ያሉትን ድራማውን ክፍሎች በኦንላይን ያስተላለፈ መሆኑን አስረድቷል። ደብዳቤውም ሲቀጥል 57ቱን ክፍሎች በኢቢኤስ በ3 ቀናት ውስጥ በኦንላይን እንዲያወርድ ጠይቆ ይህ ካልሆነ ግን ጉዳዩን ወደ ፍርድ ቤት እንደሚወስደው ማስጠንቀቂያ ሰጥቷል። በዚህም መሰረት የሰጠው ይህ ቀነ ጊዜ ገደብ መጠናቀቁንና የአብሪኮም ጉዳዩን ወደ ፍርድ ቤት ለመውሰድ ዝግጅት እያደረገ ሲሆን ኢቢኤስ ቴሌቪዥን በበኩሉ በሕግ ለመዳኘት ሌላ ክስ ሊመሰርት መሆኑን ሰምተናል። በመሆኑም በስንቱ ሲትኮም ድራማ በቴሌቪዥን መስኮት በተመልካቾች በመዳኘት ወጥቶ አሁን በፍርድ ቤት ዳኞች በመታየት ጫፍ ላይ ደርሷል። በስንቱ ተከሰሰ። ይህን መረጃ ላቀርብላችሁ ዛሬ። ከሁሉ በላይ የሚያንገበግበኝ ግን የእመቤቴ ማርያም ጉዳይ መረጃ ስለሆነ ያቀረብኩላችሁ። አሁን ከመረጃ በላይ ሃይማኖታችን ነው። ከመረጃ በላይ ጉዳያችን ነው። በነገራችን ላይ ከራሳችን በላይ እምነታችን እናከብራለን። ከራሳችን በላይ ያከበርነው ኑርንለት አልኑርንለት እሱ እንደየእምነታችን ደረጃ የሚጠበቅ ነው። ብዙዎቻችን ኃጢአተኞች ነን። ቅዱሳንን በልን ተመጻድቀን አናውቅም። ግን ኃጢአተኛም ብንሆን ስለ አምላካችን ስለ ቤቱ መደፈር ግን ይገደናል። ስለዚህ ጉዳይ የሚገደው የሀገረ ስብከት የቤተ ክህነት መዋቅር ካለ ይጠይቅልናል። ካልጠየቀልን እኛ እየጠየቅን ነው በመረጃ መረጃውን ደግሞ ህዝባዊ ስለሆንን ኢትዮጵያዊ ስለሆንን እንደ አንድ ኢትዮጵያዊ ባለመብት የምንጠይቀው ነገር የፌዴራል ፖሊስም የመከላከያ መረጃ ዴስክም የአዲስ አበባ ፖሊስም የኢንሳም ተቋም በዚህ ጉዳይ ላይ የሃይማኖት ብጥብጥ እየሰሩ ያሉ አካላትን ረገብ እንዲሉ የበኩላቸው እንዲሰሩ እንጠይቃለን። ነገሩ ኦርቶዶክሳዊ ላይ ሲሆን ወዲያው ነበረ አሰራሩ ፍጥነት የነበረው። ኦርቶዶክሳዊ ስትደረግበት ግን ማንም የሚጠይቅ የለም በብዛት ይሄ የተለመደ ሆነ መጥቷል። ይሄን ጉዳይ ታስከብራላችሁ ብለን ተስፋ እናደርጋለን። ህግ ስለሆነ ህግ ስላለ ብለን ስለምናምን ለዚህ ነው እኛ በአደባባይ እውነትን የምንጠይቀው፣ በአደባባይ እውነትን የምንናገረው። ሐሰት ተናግረን የውሸት አሞግሰን ደስኳሪ ሆነን የውሸት እምነት አለን። ህጋችን እንዲከበርልን እምነታችን እንዲከበርልን እንፈልጋለን። ህግ ስላለ ህጋችንን ለመንግስት ሰጥተናል። ካልተከበረ መንግስት የለም እንደማለት ነው። እንደሱ ደግሞ አናምንም። እኛ መንግስት እንዳለ እናምናለን። መንግስት ካለ ተጠይቋል። አሁን ፖሊሶች ይዘዋል፣ እየጠየቁ ነው። በጣም እናመሰግናል። ይሄ ነው መንግስት አለ ማለት መጀመሪያ። ነገር ግን ይሄ ጉዳይ ተራ አይደለም። በመኪና በፒካፕ ተጭኖ ያያችሁት ጉዳይ መርካቶ ላይ ተመርቶ እየተቸበቸበ ነው። ለፓስቲ ሻጮች፣ ለጫት ሻጮች እየተቸበቸበ ነው። አያት ላይ የተገኘው ጫት ተጠቅልሎበት ነው። አቃቂ ላይ የተገኘው ፓስቲ ተጠቅልሎበት ነው። ኳስ ሜዳ የተገኘው
ዳቦ ተጠቅልሎበት ነው። ማንጎ ሰፈር የተገኘው ዳቦ ተጠቅልሎበት ነው። ፓስቲ ተጠቅልሎበት ነው። ወላይታ ላይ የተገኘው ፓስቲ ተጠቅልሎበት ነው። ይሄ ቀላልና ተራ ጉዳይ አይደለም። የተቀናጀና የተደራጀ ፕሮጀክት ነው። በቅርብ ጊዜ ነው የተጀመረው። ይሄው እያያችሁት ነው። በጣም እየሰፋ ነው። እነዚህ ማለት ያልወጡ መረጃዎች ቢነገሩ በጣም ብዙ ነው ማለት ነው። ስለዚህ የጸጥታ ኃይሎች የእናንተን ነገር ነው የምንጠብቀው። እናንተን ነው ተስፋ የምናደርገው። ህጉ እንደምታስከብሩት እናምናለን። ይሄ ጉዳይ በአስቸኳይ መቆም አለበት። የሚያመርተው ድርጅትም ማቆም አለበት። የሚሸጠውም አካል መቆም አለበት። ቤተ ክህነት ህግ ክፍልም በዚህ ጉዳይ መሄድ ያለባችሁን ያህል መሄድ አለባችሁ። በቤተ ክርስቲያናችን በእምነታችን አንደራደርም። የኛ እንዲከበር እንደምንፈልገው ሁሉ የሌላውን እናከብራለን። እኛ የሌላውን እንዲከበርለት እንደሚፈልገው ሁሉ የኛን እንዲያከብርልን እንጠይቃለን። በመገናኛ ብዙሃን፣ በግል በንግድ ተቋማት የሚደረጉ እሰጥ ገባዎችና አጓጉል የእምነት ፉክክሮች መቆም አለባቸው። ይሄ ሃይማኖት ነው፣ ህይወት ነው፣ ቀልድ አይደለም። ለኔ እምነቴ ከግል ህይወቴ በላይ ነው። ይሄንን የእያንዳንዱን እምነት ተከታይ ብትጠይቁት እንደዛ ነው የሚላችሁ። ስለዚህ የግል እምነቴና ህይወቴን የሚነካብኝ ነገር ሲመጣ ወደኋላ እንደማልመለሰው ሁሉ ህግና ሀገር ባለበት ሀገር ደግሞ ጠይቄ መልስ የማገኝበት አካል እንዳለ ስለማመን እጠይቃለሁ። አቃቂ ላይ ታስረዋል። አያት ላይ አልታሰሩ። ኳስ ሜዳ ላይ ታስረዋል። ማንጎ ሰፈር አልታሰሩ። ወላይታ ላይ ታስረዋል። የምንጠብቀው የነዚህን ውጤትም ጭምር ነው። እመቤታችንን የቀደደችውን ልጅ አስታወሳችኋት? የኩየ ፈጫዋን እናት ሚዲያ ላይ መጣ ተናግራ ነበር አይደል? እኔም ጋር ነጋሽም ጋር ራሷ መጣ ነው። በነገራችን የእናት ፖለቲካ ሰርቶ ሄዱ አይደል? እኛ ስለ ኃጢአት የሚጠይቀው ፈጣሪ፣ ፍርድ የሚወስነው ፈጣሪ ነው። በግለሰቦች ፍርድ እንዲወሰን የሚያደርጉ አካሄዶችን ግለሰቦች፣ የሌላ እምነት ተከታዮች እያደረጉ ነው። ስለዚህ እምነቶች ተከባብረው ካልኖሩ ግለሰቦች ከመንግስት በላይ እንሁን ይላሉ። እኛ ደግሞ መንግስት እንዲኖር እንፈልጋለን። አሁን ይሄንን የሚያደርጉ አካላት መንግስትን የሚያፈርሱ አካላት ናቸው። የዛሬውን ቆይታዬን ይሄን መልእክት ለመንግስት በማድረስ ለሚመለከታቸው አካላት በማድረስ ለኦርቶዶክሳውያን በማድረስ በጋራ በአንድነት ቅዱስ ሲኖዶስ በዚህ ጉዳይ ላይ እንዲሰራ ጥያቄ እንድናቀርብ እፈልጋለሁ። መልእክቴን ለብዙዎች ኢትዮጵያውያን ሰብስክራይብ፣ ሼር እንዲያደርጋችሁ አድርሱልኝ። የዛሬ ቆይታዬን ይመስል ነበር። አርያ መካሻ ነበርኩ። ይህን ፕሮግራም አዘጋጅቼ ያቀርብኩላችሁ። እመቤታችን አማላጃችን ናት። ቅዱሳን መላእክት አማላጆቻችን ናቸው። ጻድቃን ሰማዕታት ተራዳዮቻችን ናቸው። እግዚአብሔር አምላካችን ነው። ሰናይ ቀን